የኔ ጥያቄ ኢየሱስ የሮ ሀርማ ቱሬ ዋቅማን ኬሰ ቱሬ ሞን ቱሬዳ የሮ ሀርማ ወዳ ቱሬ የኔ ይሄ ብቻ ነው። ቱሬን ቱሬ ዋቁማን እንቱሬ 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 ውጅን ቱሬ ቴንክ አመሰግናለሁ። አትፍራሱን አይዞህ በቃ አየህ አመሰግናለሁ። እሺ ጋፊ ብራ እሺ ምንድን እና ምን ተፈጠረ? ኢየሱስ ክርስቶስ ኦፊኮቲ ዋዱሜን ቱሬ ጀዴ ቤካ ኢየሱስ ለራሴ ፈጥሬያለሁ ብሎ ተናግሮ ያውቃል? መጽሐፍ ቅዱስ ውስጥ በራሱ ግዴታ መናገር አይጠበቅበትም። ዮሐንስ ተናግሮ ያውቃል ነው አቅም ነው። ጥያቄ ደቂቃ ኮና ዳበቆ የኔ ጥያቄ ደቂቃ ኮና ዳበ ጋፊን ኮ ኢየሱስ ኦፊሳት ያን ዋኡሜ ቤካ ጀዴ ዱበቴራ መጽሐፍ ከሰት በራሱ ጊዜ ፈጥሬያለሁ ብሎ ተናግሮ ያውቃል? ይሄ ነው ጥያቄ። የደሞን ጀን አባቱ የሚያደርገውን ሁሉ እንደሚያደርግ ዮሐንስ ወንጌል 5:19 ላይ የኔ ጥያቄ አይደለም እንደሚያደርግ ተናግሯል። ስለዚህ አብ የፈጠረውን ሁሉ ወልድ ፈጥሯል። ጋፊንኮ ከናሚት ጋፊንኮ ኢየሱስ ክርስቶስ ኦፊሳት ዋው ወጀራ መጫበ ከሰት ኖ ነቲሚ መጫበ ከሰት ኢየሱስ በራሱ እኔ ፈጥሬያለሁ ብሎ አንድ ነገር ተናግሯል። አንድ ነገር ብቻ ዋንቶ ኮኮፍ ደፍ አባትዮ ፈጣሪ ነው። አባትዮ የሚያደርገውን ሁሉ እንዲያደርገ ተናግሯል። አባቱን አልጠየቅኩም። ኢየሱስ በራሴ ይሄን ፈጥሬያለሁ ብሎ ተናግሮ ያውቃል ወይ ነው እኔ ጥያቄ። ስለ ኢየሱስ ነው የምጠይቅህ። አባቱ የሚያደርገውን መናገሩ አባቱ ተመሳሳይ ስራ ከአባቱ ጋር እንደሚሰሩ ተናግሯል። እኔ ምን አገባኝ ከአባቱ ጋር የምሰራ? በራሱ ብቻ ራሱን ችሎ እኔ ፈጥሬያለሁ ብሎ ያውቃል ነው እኔ ጥያቄ። ያውቃል እኔ ማርያም ልጅ ነኝ ብሎ ተናግሯል። ግን የማርያም ልጅ ምን አገባኝ እሱ? እኔ እሱም በኋላ ጠይቀኝ። እሱም በኋላ ጠይቀኝ። እኔ የጠየቅኩ ነገር ኢየሱስ ኦፊሳቲ አኒ ዋኡሜረ ጀዴ ዱባቴ መጫበከት እሺ መልስ የለም። ጀመሪፍ በቃ ጋፊ ብራ ስጋ ፈዳ ጋፊ ብራ ኢየሱስ የሮ ኢልመተው አባን የሮ አባተው ማን ነው? ኢየሱስ አከ ኢልመተው ፊ አባን አከ አባተው ከሙርቴ ሰኝ ከነ መረጃ ረጋ ወሊን አባን አባከተው ኢልሚ ኢልማከተው ከንዱርሴ ሙርቴ ሰ ኢየሱስ ሙ አባን አጥንልኝ ኦ ለ ና አባት ኢልሜቾን ማላከተ ደቂቃ የኔ ጥያቄ አይደለም። አመልካች ቃልም ይሁን ኢየሱስ አከ ኢልመተው አባን አከ አባተው እነሱ አንድ ነበሩ አላልከኝም? ጀሪ ዋቀቶ ከቸቱረኒ ኢልመ ከንተ ኤርጋ ዳላት ኤርጋ ዱፌቲ ሚቲ ሳይመጣ ኢልመ ሶንተ ኢንዱረቲ አባ ከንተው አባ አከተው ኢልሚ ከንተው ኢልማ አከተው እኙቱ ሙርቴስ ማን ነው ይሄን የጸደቀ? ኢየሱስ ልጅ እንዲሆን አባት እንዲሆን ማን ነው ይሄን የጸደቀ? እኙ ሙርቴስ መች ነው ልጅ የሆነበት ዘመን የለውም። ኢየሱስ ልጅ የሆነበት ዘመን የለውም። ከዘላለም ልጅ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እኔ ዛሬ ወለድኩ ማለት ዛሬ ማለት እንዲኬት ጊዜ ያለው ዛሬ ማለት ጊዜ አመልካች ስለሆነ ዛሬ ወለድኩ ስል ወይት አባት አባከተው ኢልሚ አከ ኢልመተው እኙቱ ወሰነ ኢልመቱ ወሰነ ሞ አባቱ ወሰነ አፍተን ዛሬ ወለድኩ ያለው እሱ የእግዚአብሔር ልጅ መሆኑ ሰዎች ያወቁበት ቀን እንጂ እሱ የእግዚአብሔር ልጅ የሆነበት ቀን አይደለም። ኢየሱስ ከዘላለም የእግዚአብሔር ልጅ እንደሆነ ዮሐንስ 17 ቁጥር 5 ላይ ከዘላለም ችግር የለውም። ከዘላለም የእግዚአብሔር ልጅ ሲሆን ክርክር ላይ አይደለም እኮ ክርክር ላይ አይደለም። ክርክር ላይ ሆነዋል ነው አንከ ሲጋፈደ እሺ ጥንትም ይሁን አካት ልጅ ሲሆን ማን ነው ልጅ እንዲሆን ያደረገው ነው ጥያቄ። አባት ሙርቴ ሰሞ ኢየሱስ ቶፊኮ ሙጫንታ ጀዴ ኢየሱስ ኦፊ ሙጫንታ ጀዴ አባን ሞፊን አባንንታ ጀዴ ሙርቴ ሰሞ ኤኙዳ እሺ መልስ የለም አመበናል ጀልቀበን ነበር አሁን ጀመር ከብራት ጀልቀባ እሺ ዋቀዮ ጀልቀባ ሆጂ ኢሳ ኢሰበራ ዱሪ ሰነ ሁንዱማ ዱራ ነኡሜ ጀዳ ፈኬኘ በቆና ሰደ ለኮስዲ ለሚለመረት ነኡሜ ከን ጀዴኙ ደፍ ጥበብ ነው። እግዚአብሔር የራሱን ጥበብ ፈጠረ። የኦጉማ ዋቀዮ ኡመማ ኦኬ ዋቀዮ ኡመማ ዳይሽ ኦጉማ ነሳ እሺ ነማ ዲራፍ ዱበራ ጎዴ ከን ኡሜኙዳ አፍተን
ወንድና ሴት አድርጎ ሰውን የፈጠረ ማን ነው? ወንድና ሴት አድርጎ ሰውን የፈጠረ ማን ነው? አፍጥን ሰዓትን መለኮት አምላክ ማን ነው? እሱ አብ ነው ወይስ ወልድ? ምን ሆነ? ማሊስ ከነ ዲራብ ዱበራ ጎደ ከነመዱሜ ዋቀዮ ይሞማባት ዋቀዮ አባማ ዋቀዮ ልማቱ ዲራ ዱበራ ጎደ ዱሜ ናዳ በደቂቃ እኮ አቁምልኝ ደቂቃ አፍጥንልኝ አባሌ ኢልመሌን ጀድ ዋቀዮ አባትም አባሌ ኢልመሌን ጀድ ዋቀዮ ቆፈጀድ ቀጥል ደቂቃ ኦኬ ወንጌል ላሳይ አባከቴ ዋቀዮ አባከ ኖ መረጃ ላሳይ ዋቀዮ አባቴ ሰገርሲሳን ፍረተሙ ፍረቱ ይሄን ትነግረኛለህ ቆይ አንዴ እኔ ላሳይ ኢየሱስ እንዳልሆነ አብ እንደሆነ ብቻ ላሳይ ኢየሱስ የፈጠረበት ደግሞ እኔ ሌላም ብቻ ያሳያለሁ ችግር የለውም እሱን ትመጣለህ እሱ በአንተ ታይም ላይ ነው ማቴዎስ ምዕራፍ 19 ቁጥር 4 ላይ ምን ይላል ከንዱበራ ዲራ ጎዴ ኡሜ ዋቀዮ ዳጀደ ኢየሱስ ክርስቶስ ወረ ፋሪሶታት ተመ ትቀበላለህ ወይስ አትቀበልም አፍጥን ዋቀዮ ማለት የአብም የወልድም የመንፈስ ቅዱስም አንዱ መለኮት ነው እኔ አገባኝም ግን ኢየሱስ ዋቀዮ ቱሜ ጀዴ ገረት ጀረት ምን ፍረተሙ ፍረቱ ዋቀዮ አባተ ዱሜ ኢየሱስ ዱበቴ ዋቁማን ኩን ዋቆ ተኮቸ ካ አባ ደውም ጀድ ዋቀዮ ዋቀዮ ደግሞ ቦታውን ልክፈትልህ ቆይ ቦታውን ከፍቼ አንድ ባንድ ሳሳይ ነው ደስ የምልህ ቆይ ኩኖ እንደዚህ ይላል ኢኒ ገሩ ጀደ ኢየሱስ ክርስቶስ ደብሲ ማደ የሙስ ወሪ ፋሪሶታ ገረ ኢሳ ዱፈኒ ኢሳ ቆሩዳፍ ነምኒ ቶኮ ሰበቢ ዱማን ሐሌን haadha manaa isaa baasuun seera jedhanii gaafatan Yesuus maal jedhani inni garuu deebisee waaqayyo inni jalqabatti isaan uume dhiiraa fi dubartii akka uume hin dubbifneeree jedheen Yesuus kanaafuu waaqayyo inni uume sun waaqayyo abbaa ta'uu isaa dubbataa jedhan fudhattu abbaa kan jedhu fidi ragaa fidi inna waaqayyo isa kam Yesuus Kiristoos waaqayyo kan jedhu abbaa isaatti miti moo abbaan isaa waaqayyo miti isaaf waaqayyo miti ወጥተስ ነን ደርባ አbbaan isaa waaqayyo miti መለኮት አንድ ነው አባንሳ ዋቀዮ ሚቲ ዋቀዮ የሚለው የኢሰንስ ስም ነው አብንም ወልድንም መንፈስ ቅዱስ ሶስቱንም አካል የሚመለከት ነው በቃ አመሰግናለሁ አባ ሚቲ ዋቀዮ አባ ኢየሱስ ዘቹ ጅርታ አልፋለሁ እሺ የኔ ጥያቄ እዚች ጋር እኮ በነ ዮሴፍ ስሌት ነው እንጂ ዮሴፍም ዋቀዮ ተብሏል እግዚአብሔር ተብሏል በነሱ ስሌት እንጂ አንድ ዋቀዮ ስተክቸ ሰነ ማለት አይደለም ስሌት ዮሴፋቲን በቆና ፍርተሚ ሰደትረት ሲረውማ ዮሴፍ ዋቀዮ ጀደው ማለት መላእክቶች ዋቀዮ ተብሏል ዋቀዮ ስለተባለ መለኮት አይደለም መለኮት ነው ከተባለ ዮሴፍ ፊ መላእክቶኒ መለኮት ደጀት ያረጋገጣ እኔ ያሳያለሁ ሲረውማ ከሳ ያዝ መረጃው ይችላል ደቂቃ ነው ያወራለሁ በኔ ደቂቃ ነው ያወራለሁ ዝም በላሁን ኦምዋል ያንተ ደቂቃ መረጃ ባሲስ ገርሲሱ እኮ ስለዚህ አሁን ማንነት ያገርሲስ ባሰገርሲሱ መረጃ አኩማ ዮሴፍ ዋቀዮ ጀደመ አኩማ እርገሞኒ ዋቀዮ ጀደመኒ በዚህ ስሌት ነው እንጂ መለኮት እንዳልሆነ ሁለተኛ አዶንና አዶናይ ቆይ አንዴ አዶን የሚለው ለሰው እንደምትጠቀም አዶና የሚለው ደግሞ ለአምላክ እንደምትጠቀም ላሳየ አዶን የሚለው ለአምላክም ለሰውም ለማስተር ለሚለውም ይጠቀማል ለዲቫይንም ለሂዩማንም ለማስተርም አዶናይ ይላል አይጠቀምም ለእግዚአብሔር አሳየኝ እስቲ አዶናይ ብሎ ነው የሚጠቀመው ለእግዚአብሔር አውጥቼ ላሳይ ከፈለክ አዶናይ ለመለኮት አይሆንም ለመለኮት አዶናይ እንጂ አዶናይ አይልም አዶናይ ለሰው ግን አዶን ብሎ ነው የሚጠቀመው በቃ ያዝ መስመር ላይ ላሳይ መረጃውን ላውጣ ክፈት እሺ እንዴት ነው ማልከፍተው እሺ እስቲ ያው አውጥቼ ዲቫይን ምንድን ነው እና ኡማማ በቆና ተኮ ይለኛል እንዴ አሁን የተጠየቀው አዶን የሚለው ቃል ነው አዶን የሚለው ዲቫይን ይላል አይልም ይሄ
ና ተመለስ ና ይሄ ዲቫይን የሚለውማ ተመለስ ና ይሄ ዲቫይን የሚለውማ ሳላሳየህ አትሄድም። ይሄ ዲቫይን አይልም። ቆይ መረጃም አመጣልህ እኔ ነኝ። አንዴ አንተ አይደለም አዶን የሚለው ለአምላክ አይሆንም ብለኸኛል አይደለም? መረጃ አምጣ አላልከኝም? ይኸው ና መረጃ ላሳየህ። ስማኝ አዶን የሚለው መረጃ ላሳየህ። መረጃ ላሳየህ። እኔን መጀመሪያ አውጣ አልከኝ እኮ መረጃ አውጣ አልከኝ። ላሳየህ በደንብ ነው የሚያመልክተኝ። እሺ ና አታውጣ። እሺ ና ስማ አዶን የሚለው ለአምላክ ይገባል አይገባም? አንብበው አሳየኝ። አይገባም ብለሃል አይደለም? አሳየኝ። አንብበው ቅድም እንደተናገርኩት ተናገር። አይገባም ብለሃል ቅድም። አዶናይ ብሎ ነው የምገባ። ለአምላክ አዶን የሚለው ቃል ይገባል አይገባም? አዶናይ ብሎ ይገባል ለአምላክ። እሺ እዚህ ቦታ ላይ አዶ ይላል አይልም? ቦታውን ከፍተህ ባይብሉ ከዛ በኋላ ደግሞ ዲስክሪፕሽኑን ታወጣለህ። ባይብሉን አውጣ መጀመሪያ። ዲስክሪፕሽኑ ይኸው ዲቫይን ባይብሉን አውጣ መጀመሪያ ባይብሉን ከየት እንዳመጣ አውጣልኝ። ከየት እንዳመጣ መጀመሪያ ቅድም ይኸውና የትኛው ከየት ነው አመጣከው? የትኛው ጥቅስና ምዕራፍ ነው አመጣከው? በቃ ፊደራ ነው ተቀሲስ በቆና ከሚሆን ከምዕራፉ ከቦት ይኸው ቅድም ሚልኪያስ ላይ እግዚአብሔር ሲባል የዋሸህበት አሳየኝ። ቅድም አሳየኝ። አንብበው ጥቅሱን ጥቅሱን መጀመሪያ አንብብ። እሺ ይኸው እነሆ መልአኬን እልካለሁ መንገድን በፊት ለፊት ያስተካክላል። እናንተም የምትፈልጉት ጌታ ስማ። ካሜራ አይታየኝም። እሺ ምዕራፍ 3 ቁጥር እሺ እነሆ መልእክተኛዬን እልካለሁ መንገድን በፊት ያስተካክላል። እናንተም የምትፈልጉት ጌታ ቅድም ጌታ የሚለውን ቃል አዶን የሚለው ጌታ ይቀጥል። ጨርስ አንብበህ ጨርስ። በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል። ቅድም አዶን የሚለው ቃል ለአምላክ አይውልም ብለሃል አይደለም? አውጣ ያውኑን ቦታ አውጣ ትለበል። አውጣ በደንብ አንብበው። ማን ልሸውር ነው? አውጣው። እዚች ጋር ልብ በል። ጌታ ምንና እግዚአብሔር ምላለ እዚች ጋር አንብብ። ከላይ አንብብ። አታሳልፈው። ከላይ አንብብ። የትኛውን ነው? ሚልኪያስ ምዕራፍ 3ቱን አንብበው አልኩኝ። ለሁለት ነው። እዚች ጋር ጌታ አለ፣ እግዚአብሔር አለ። አንብበው ደፍ እግዚአብሔር እንዴ ሲጀመር ታች እኮ አልደረስንም። ይሄኛው የምትፈልጉት ጌታ የሚለው ጋር አንብበው። እኔኛ አይደለም ማለት የሰራዊት ጌታ እግዚአብሔር ይላል። የሰራዊት ጌታ እግዚአብሔር ነው የሚለው። ምን ይኸው የሰራዊት ጌታ እግዚአብሔር ከላይ አንብበው አልኩ። ከላይ አንብበው ከመጀመሪያ ከቁጥር 1 እነሆ መልእክተኛዬን እልካለሁ መንገድን በፊት ለፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል። አዎ ስለዚህ እዚች ጋር ጌታ ለምለው አዳምጠኝ። አሲት ጌታ ነመጀዶፊ አዶን የሚል ተጠቀመ። አዶን ጌታ የምለው የምልከውን አዶን ብሎ ተጠቀመ። እግዚአብሔር የምለው ደግሞ ኤሎሂም ብሎ ነው፣ አዶናይ ብሎ ነው ተጠቀመ። አሳያለሁ እኔ መረጃ አውጥቼ። ቶሎ በል አንተ ልታጭበርብር ነበር። ላሳየ አታጭበርብር። ይኸው መረጃ ጌታ አምላክ አይደለም ጌታ ነው ለጌታ አይደለም አምላክ። ጌታ ያለው ለማን እንደሆነ ታውቃለህ? ለምልከው ነው። ላኪው ደግሞ ምን ተባለ? ቆይ ላኪው ደግሞ የተባለ ኤሎሂም ነው የተባለ። ዲቫይን ምንድነው? ዲቫይን ታውቃለህ? ኤሎሂም ታውቃለህ? ኤሎሂም ነው። ኤሎሂም ነው አውቃለሁ። ኤሎሂም ነው። ላሳየህ መረጃውን ላሳየህ። ዲቫይን ምንድነው ንገረኝ። መረጃው ላሳየህ። በቃ ሌላኛው ጥያቄ ላይ ትጠይቀኛለህ። ወደ ቀጣይ ጥያቄ ላይ ላሳየህ። ላሳየህ አትዋሽ። ይኸው አንድ በአንድ ይሁት the way and he will prepare my messenger I send behold whom the Lord ይላል። አያችሁ? ይኸው እዚች ጋር whom the Lord የሚለው ማን ነው ተጠቀመው? ጌታ ለምለው አዶን። አያችሁ? በደንብ ይሁት። አዶን አይደለም። ስለዚህ ጌታ ለሚለው ደግሞ ይኸው ዲቫይን የተጠቀመው። ቆይ አትቾክል። ዲቫይን ማለት መለኮት ማለት ነው። አሁን እንግሊዝኛ ላስተምር። አትቾክል። ዲቫይን ማለት መለኮት ማለት ነው። ገባክ? ፕሊስ ወንድሜ ቆይ ነኝ ሸውደ የትመገባ
አዶን ነው የምለው እንጂ አዶና አይደለም። አንተ አዶናይ ነው ብለህ ከፈትዝች ጋር አዶን ነው። አዶኒም አዶናይም ለሁለቱም ይሆናል። እግዚአብሔር ለምለው ደግሞ ቆይ እግዚአብሔር ለምለው ደግሞ ታች ለአንተ ያልከው የሰራዊት እግዚአብሔር